ከእንጅባራ ማህበረ በኩራት ነው። ስሜ ወለተ ማርያም ይባላል። እኔ የምመሰክረው በእግዚአብሔር ቸርነት፣ በቅዱስ ገብርኤል ተራዳኢነት፣ በእናታችን በቅድስት ድንግል ማርያም አማላጅነት፣ በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት እንዲህ እያልኩ መሰክራለሁ። ከዚህም በፊት ልጅ መውለድ እችላለሁ፣ ግን ወልጄ መታቀፍ ወይም ማጥባት አልችልም። ምክንያቱም ወልድና 9 ወር እንደሞላይ በማህፀን ምጥጥ ይል ነበር። በመከራ ነው የምወልደው። ከወለድኩ በኋላ ከኪሎ በታች ነው የሚወለዱት ልጆች። ይወለዱና ወደ ማሞቂያ ክፍል ይገባሉ። ከዛ 7 ቀን እተኛለሁ እዛ ሆስፒታል በዛ በረዶ። አስታማሚ እየተጨነቀ ቤተሰብ እያለቀሰ፣ ግን እንደዛም ሆኖ አይሳካም፣ ይሞትብኛል። ድጋሚም እንደዚህ እናት መቼም ተስፋ አትቆርጥም፣ ትወልዳለች። ወለድኩና ድጋሚም መርፌ ምንም አልተጠቀምኩም፣ አልተሳካም። ከኪሎ በታች ነው የተወለደብኝ እና ወደ ማሞቂያ ክፍል ገባች። ሴት ልጅ ነበረች። ከ3 ቀን በኋላ ሞተችብኝ። እንደዚሁ አለቀሱ። ይዩ አልኩኝ። ምን አደረኩ ፈጣሪ? እባክህ ታረቀኝ። ያጠፋሁት ነገር ካለ ምንሳ ልግባ፣ ልስገድ፣ ልጹም ብዬ ብዙ አለቀስኩ። ወንቅሸትን በታሪክ አውቀው ነበር፣ ግን እንሂድ ሲሉኝ የባለቤት የዘመዶች ይመጡ ነበረ። እኔ 1 አመት መጫት 1 አመት ነፍሰ ጡር ሲሆን ታሪኩ እንደዚህ ብዙም ገባ ብዬ አላውቀውም። እንደዛ እየሆንኩ መጫት ነፍሰ ጡር እየሆንኩ በምክንያት እቀራለሁ። ከዛ ቀሩ ሆነና ያ 3ኛው ልጅ ከሞተ በኋላ እንደምንም ብዬ ስንቄን አዘጋጃጀሁና መጣሁኝ ወደዚህ ወደ ገዳሙ። 2014 ላይ ነበር፣ ኮሮና ዝግ በነበረው ሰዓት ነበረ። መጣሁ ገባሁ። እየተጠመቁ ያለ 1 ወር ከቆየሁ በኋላ አባታችን አገኘሁት። እግዚአብሔር ፈቅዶልኝ ማለት ነው። በመስቀላቸው ተባረኩ። ልጄ ምን ሆነሽ ነው ሲሉ ቀና ብዬ መናገር አልችልም። በቃ ልጅ እያልኩ እንዴት ብዬ ልናገር? ላስተባባሪው ተናግሬ ነበር። ለልጅ ነው አሉኝ። ልጅ ነው እንደ ጉዳዩ ልጄ ወንቅሸት ተመጦ ሴት ካልሽ ሴት፣ ወንድ ካልሽ ወንድ፣ መንታ ካልሽ መንታ ይሰጥሻለሁ። ወንቅሸቱን ቅዱስ ገብርኤል ንገሪው ነው ያሉኝ። ለኔ ደረሰ የወንቅሸቱ ቅዱስ ገብርኤል፣ ለእናንተ የሚድረስላችሁ። ከዛ ከተባረኩ በኋላ 2 ወር ጸበሌን ተጠምቄ ሄድኩኝ ወደ ሀገሬ። የሚረብሸኝ ሁሉ በቃ ምግብ የማያስበላው ምናምን ጠፋ። መጠራረግ ነው በቃ። ከዚህ ከገዳሙ ከመጣሁ በኋላ ሄድኩና ተረገዘ። እግዚአብሔር ይመስገን። ከሆስፒታል ክትትል አድርጌ ቀድመሽ ብለውኝ ነበር። ሄድኩኝ። ከሄዱ በኋላ 3 ወር እንደሞላሽ መድኃኒት መውሰድ አለብሽ አሉኝ። ምን አይነት መድኃኒት ነው? ልጁ እንዳይቀጭጭ የሚያደርግ መድኃኒት ነው አሉኝ። እሺ አልኳቸውና እምነቴን በውስጥ አድርጌ ያን መድኃኒት በሄዱ ቁጥር ይሰጡኛል። ቁጭ ነበር ማደርገው። እያመጣሁ ከቤት ክትትሌን አድርጌ አስቀምጥና ጧት እምነትና ጸበሉን እየበጠበጡ ጠጣ ነበረ ሁሌም ቢሆን። ከዛ ያን እያደረኩ መውለጃ ቀን የደረሰ። እግዚአብሔር ይመስገን ምንም ሳይሆን በእግዚአብሔር ቸርነት በአባታችን በአባ ዮሐንስ በግፈኛው እንባና ጸሎት እኔ መሰለ ልጅ ሰጥቶኛል። ይኸው ልጅ እጄ አዝዬ መጥቻለሁ። ከወደ ምሕረቱ እየመሰከርኩ ነው። ልጅ አዝለው በቃ በፊት እዚህ ከወደ ምሕረቱ አውኜ እዚች ቦታ ልጅ አዝለው ይሄው ልጅ አዝለን መጠን እያሉ ሲመሰክሩ ሁሌ ያለቅስ ነበር። መቼ ይሆን አምላከ ገብርኤል እኔም እንደዚህ አዝዬ የምመሰክረው? መቼ ይሆን ነበር ምል ንስሐ ጥምቀት አባታችን እየጠመቁ በቃ አለቅስ ነበር። ግን ተስፋ የሌላችሁ ሴቶች ማለትም እምነት የሌላችሁ እምነት ይኖራችሁ። በእምነት የማይደረግ የለም። በወንቅሸቱ ቅዱስ ገብርኤል ደግሞ የማይፈታ ታምር የለም፣ የማይደረግ ነገር የለም። እመኑ። ልጅ የሌላችሁ ልጆች ልጅ ይስጣችሁ።
አባታችን በሰላም ወደ ገዳማቸው ያምጣልን። ደግሞ ባለቤቴ የቁማር ሱስ ነበረበት። እናም ስራ ባጣ ቁጥር ወደ ቁማር ነበር ሁሌ የሚሮጠው። እዚህ መጥቼ ሁሌ አለቅስ ነበረ፣ እጸልይ ነበረ። እባክህ አምላከ ገብርኤል፣ አምላከ ዮሐንስ፣ አንተ የግፍ የመከራው ቦታ የአባታችን አምላክ ስማኝ እባክህን፣ ከዚህ ቁማር አላቀቅልኝ እባክህ አደራህን እያልሁ እጸልይ ነበረ። እናም ያን የቁማር ሱስ ትቶ አሁን ወደ ስራ ገብቶልኛል። ለእኔ የደረሰ አምላከ ገብርኤል ለእናንተም ይድረስላችሁ። እግዚአብሔር ይስጥልን። አመሰግናለሁ። አባታችን እድሜያቸውን ያርዝምልን። የአባታችን ጠላቶች ልቦናቸውን ይመልስልን። የማይመላለሱትንም ሴጣንና ግብረ አበሮችን ሰብስቦ ወደ ሲኦል ወደ ወርዋሮስ ይጣልልን። አመሰግናለሁ። ያው እንግዲህ ችሎታው ባይኖረንም ግን የተደረገልን ነገር መመስከር ግዴታ ስለሆነ ነው እንጂ እዚህ ሰው ፊት መቆምም ያስፈራል። ከተደረገልኝ ጊዜው ረጅም ነው። እኔ ልጅ ታማብኝ ነበረ በከባድ በሽታ። ልጅቷም የ3 ወር ህፃን እንደሆነች ነው የታመመችው። እዛ ህመሙም ቁስል ፍርንተቷ መሃል ወጥቶ አበጠና ሐኪም ስወስዳት ይፈነዳል አለኝ። እዛ ተመልሼ ሄጄ 3 ቀን እንደሆነው ፈነዳ። ፈንዲቶ እጅና መግል እየወጣው ብዙ 3 ቀንና 3 ሌሊት ሳጠባ ምን ሳትል ያው ትሞታለች እያልን ነፍሷን እየጠበቅን ስንውል ስናድር ያው ነፍሷ አልጨረሳለ። እኔ ያው እንዳትሰቃይ ተሎ እንዲጨርሳት ነው እንጂ ትድናለች ብዬ ተስፋም የለኝ ነበረ። እዛ ልጅቷ እንደዛ እየሆነች ያው 3 ቀን ስትቆይ ምን ነው ወደ ሐኪም ማትወስዳት መሆንህ ነው ጅል ነህ እንደዚህ ሁና ስትሞት ሲሉኝ፣ ኧረ እኔ ያሉት ቤተሰቦቼ ጋር እዛው ብቀብራት ነው የሚሻለኝ እንጂ እንዴት አድርጌ ነው የምወስዳት? ይቺ በቅፋት እድም ቁስሏ ያው ከባድ ነው፣ ለማዘልም አይቻልም። ያው እንዴት አድርጌ ወስዳታለሁ ስላቸው ሴደር ታውቃላችሁ እናት ወይስ? ሴደሩን እንትን ፎጣ ደለደልንና በዛ አድርገን ራሳችን ላይ አድርገን ሆስፒታል ወሰድናት። ወስደናት ያው ሆስፒታል ደለጎ ሆስፒታል ነው የወሰድናት። ያለሁት ጃዊ ነው። ያው መጀመሪያ አላስተዋወኳችሁም እንጂ ለስራ ምክንያት ወደ በረሃ ወርጄ በዛ ስለሚቀርበኝ ነው ሄድኩኝ እንጂ አዛ ስወስዳት ድርስ እንዳለ ህፃኗ ቁስሉን ጉትጉት እያደረጉ ሲያዋጡ ያው ደከመች። እኔን ደግሞ መጀመሪያ እንትን ጡጥ ይግዛ ብለው ወደ ከተማ ልከውኛል። በባጃጅ ከተማ ድርስ እንዳልኩኝ ያው የተጨረሰባቸው ጊዜ እና አሉና ሲደውሉልኝ ያን ጡጤውን ሳልገዛው ተመልሼ በባጃጅ በሄድኩበት ባጃጅ ተመልሼ ድርስ ስል ልጅቷ ያው ደክማለች። ከዛ ሪፈር ጻፍ አረጉልኝና ሸዲ ውሰዳት፣ ዙሮ ሸዲም አይሰሩልህም ወደ ጎንደር ይልኩሃል አሉኝ። ከዛ እኔ እንዴት አድርጌ ወደዛ ስጀም አላቅም ወደ ባህር ዳር ጻፉልኝ። ዙሮ ብትሞትም ወንቅሸት አምጥቼ ቀብራታለሁ ብዬ ወሰንኩና ወደዚህ ሪፈሩን ጻፉልኝ። ያንን ሪፈሩን ጽፈውት እንዳበቁ ያው እንግዲህ መቼም እኛ የተያዝን ጊዜ መቼም ማስቸገር ስለሆነ ወደ ገዳሙ ስልክ ደወልኩኝ። ስደውል አይዞህ የወንቅሸቱ ቅዱስ ገብርኤል ብለህ ጥራው ይደርስልሃል አሉኝ። ደውዬ ተመልሼ ክላሱ ገብቼ ባያት ልጅቷ ጡት ትጠባለች። እስኪ እንደውልል ብላችሁ አመስግኑልኝ እስኪ። እዛ ጡት እየጠባች ያው ሪፈሩ እንደተጻፈ ነው ይዘናት መጣን። ፈለገ ሕይወት ሆስፒታል 10 ቀን ያህል ተቀመጥኩኝ። ማስታገሻ ነው የሚወጓት፣ ምንም የሚያደርጉላት ነገር የለውም። እንደዚህ ከሆነማ እኔ እዚህ ቁጭ ብዬ እንዴት ነው የማደርገው? ሌላ የምታደርጉላት ነገር የለም ስላቸው፣ አይ ዙሮ እኛ የምናውቀው ነገር የለም፣ እስኪ ዶክተር ይንጡ አሉን። ያው ቀዶ ጥገና እናንተን የሚሰሩት ያው እኔም እንዲጽፉልኝ እንዲወጣ ፈለኩኝ። ያው ሕክምናቸውን ሳያያቸው በቃ እንዴት ሆና እንደዛ ትድናለች? ቁስሉ እጄ ያስገባል። የህፃን ልጅ የ3 ወር ህፃን አስቡት። እዛ ያው እንደዛ ብዬ ሳንትን ስልባቸው አሁንም ሪፈር ጻፉልኝ ለጥበበ ጊዮን አጥንት ስፔሻሎች ናቸው የሚሰሯት። ሰውነቷ ጎሏንና ልውለድ ብትል ማህፀኗ ኋላ ብትድን ራሱ ከባድ ስለሆነ ይጣፋል።
ስለሚጣፍ ያው ቀዶ ጥገና ትሰራለች ገና አሉኝ። ሪፈሩን ጻፍ ሲያደርጉት እሺ ጻፉልኝ አልኩና ተቀበልኳቸው። ቅዱስ ገብርኤል ሪፈር አይበልብኝ እንጂ አልኩና ያው መናኸሪያ ሂጄ ሪፈሩን እንደሰጡኝ ወስጄ ቤት ምሩር እንዳደረኩትኝ ነው ዛሬም አለ ተቀምጧል። ልጅቷን ወደዚህ ወደ ወንቅሸት ቅዱስ ገብርኤል ገዳም ባለቤቴ ያው ይዛት መጣይ። እኔ ወቅቱ መኸር ወቅት ነበርና እኔ ወደዛ ተመለስኩኝ ወደ ስጋዊ ጉዳዬ። ዝመታ 1 ወር ከ10 ቀን በመጠመቅ መንፈሱ ያው በእናቲቱ ላይ ለፍልፎ ለቋል። ዛሬ ዲና እንደማንኛቸውም ሰው ቁማ እየሄደች ትገኛለች። እኔ ቁማ መሄድ ሳይሆን ብትድን ራሱ እግሯ ሽባ ይሆናል ወይም ያጥራል ነው እንጂ ያልኩኝ ኖርማል ሰው ሆና ቁማ ትሄዳለች ብዬ ምንም ተስፋ የለኝም ነበረ። ግን ያው ዝመታ ቁስሉ በራሱ ጊዜ ሐኪም የሰፋው መስሎ ዳነ ተገጣጠመና ልጅቱ ዛሬ የ3 ወር ሕፃን እየተሽከበከበ ትሄዳለች ዲና። እስኪ ለኔ የደረሰ ለእናንተ የሚደርስላችሁ ልል ብላችሁ አመስግኑልኝ እስኪ። ከዛም በመቀጠል ደግሞ ያው እንግዲህ ደግሞ ሁለተኛ ልጅ አሁን ወልዳለሁ። ስወልድ በዛው ሰዓት ጠብቆ ሰተዋን አመመብኝ። እዛ ያው ወልዳ 10 ቀን እንደሆናት ጠበል ልትረጭ ስትል ደርሶ እንቃረገና ልሞት ነው ውሃ ድፉብኝ ወይ ውሃ ጋቱኝ አለበለዛ አቃጠለኝ አለች። ያው ጸበል እንዳትረጭ ማለት ነው 10 ቀን እንደሆናት። ከዛ ከሞተች ትሙት እንጂ እንዴት ሆና ውሃ እንሰጣታለን ትቆይ አልኩኝ። ያው ቆየት እንዳሉ ቄሱም መጡና ጸበል አፈሰሱባት። ያው በዛው ምክንያት አርጎ ለ20 ቀን ተኛችብኝ። ተኛ የ20 ቀን አራስ እንደሆነች ያው ሲጨንቀን አሁንም መሸም እናመለክታለን ወደ ቅዱስ ገብርኤልና ወደ በረሃው መናኝ። እንግዲህ መሸም ዙሮ የጨነቀን ጊዜ ነው የምንጠራቸው እኛ። ሲጨንቀኝ ነው አሁን እኔ እንደራሴ የምጠራቸው ማለት ነው። እና ያው ደወልኩ። አሁንም ስደውል ምላሷ ሁላ መነጋገር ማትችልም አፏን ኮለትፍትፍ አርጓት ነበርና ያው ደወልኩኝ። ደውዬ ተመልሼ ቤት ስሄድ ዲና አገኘዋትኝ። እስኪ እንደው ለብላችሁ አመስግኑኝ። ከዛም በመቀጠል ደግሞ ያው አህያ አይኑ ይጠፋብኛል። ጠፍቶ ለወር ያህል ይቆያል። ወር እንደቆየ እምነት ብናረግበት እኮ ይድናል፣ የወንቅሸትን እምነት አርግበት አለችኝ ባለቤቴ። እውነትሽን ነው እኮ አልኩና ወስጃን እምነት በአይኑ ልቅቅ አድርጌ ትውት አረኩትኝ። በሁለተኛው ቀን እይትባረገው አይኑ በርቷል። እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። እኔ የመጣሁት ከደብረ ታቦር ወረዳ ነው። የምኖረው ባህር ዳር ነው። የተደረገልኝን ነገር ከብዙ በጥቂቱ ለመናገር ነው እዚህ የቆምኩት። በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በአባታችንም ባና ጸሎት የተደረገልኝን ነገር በአንደኛ እኔ በጣም ያመኝ ነበርና ሐኪም ቤት በየሄድኩበት ሐኪም ቤት በሙሉ ጨጓራሽ ከጥቅም ውጭ ነው፣ ምንም አይነት ነገር አገልግሎት አይሰጥም እየተባልኩ ለብዙ ቀናት ያህል ምግብ ሳልጠቀም ኖር ነበርና 1 ወር በሙሉ ቆይቼ ተጎምሼ ነበር የምሄደው። መቆም አልችልም ነበርና 1 ወር ከሞላይ በኋላ ወደ ወንቅሸት ቅዱስ ገብርኤል ሂጂ ያድንሻል ብለው በላኩኝ ሰዓት ወደ ወንቅሸት እንደደረስኩ ገና ወንቅሸት ገብርኤል እንደደረስኩ የገዳሙን እንጀራ በልቼ አደርኩ። በሁለተኛ ደግሞ አባቴ እኔን ለመጠየቅ መጥቶ ለብዙ አመታት ያህል አስም በሽታ ነበረበትና ክረምት ላይ ቤት አይኖርም የነበረ። እንዲያሲል ዶርም እየተከራየን በዘመድ ቤት እየዞረ ነበር የሚኖርና አሁን እኔን ለመጠየቅ መጥቶ 14 ቀን በመጠመቅ ከበሽታው ድኖ ተፈውሶ ቤቱን እየመራ ይገኛል። እኔ ስሜ ባንቻየው አሳየ ይባላለሁ። አገሬ ሊወከምከም በበሽታው ጤና ጥቼ አጎንብሼ ነበር የምሄደው። ወገቤን እጄን እግሬን እንደ ውሻ እየነከሰኝ 24 ሰዓት በሙሉ ስጮህ ነበር የምውለው። ሪስና የምውል ይሄ አይነት በሽታ አይለቃትም ተሎ ባሳርፋት እየተባልኩኝ እንዲህ ነበር እንዲህ ተጎንብሼ ምድር ነክቼ የምሄደው። አሁን ግን በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በቅዱስ ጨርቆስ ቃል ኪዳን በአባታችንም ባና ጸሎት ከዚያ ሁሉ አስፈሪ አስጨናቂ በሽታ ነፃ ወጥቼ ይኸው ተቃንቼ
በፊታችሁ ቁሜ እገኛለሁ። እንደምን ዋላችሁ? ሉል እግዚአብሔር ቸሩ መድኃኔዓለም ስሙ ዘላለም ዓለም የተመሰገነ ይሁን። እኔ ያለሁት ባህር ዳር ወረዳ ነው እና የምመሰክር ስለ ራሴ ነው። ግንቦት ስላሴ እንደ ነገው ሊሆን እንደ ዛሬ እንደ ትናንቱ ነው የመጣውኝና ከሆስፒታል 2 ሳምንት ተኝቼ 7 አልባቶሪ ተቀድቼ በሽታ የለባትም አሉ። የሚያረገኝ ላይና ታች ነው በሽታዬ። መናገርም አልችልም፣ መቆምም አልችልም፣ መቀመጥም አልችልም፣ እንኳን መብላት መጠጣት። 2 ሳምንት ለዓለምንም ተቀመጡ። ከዛም በኋላ አባታችን በመንፈስ ቅዱስ በተኛሁበት መስኮት ላይ የተኛውን ሕዝብ ከሆስፒታል ሲባርኩት ታዩኝ። አይኔ ያያን አዚም ነው እንጂ እንቅልፍ አይወስደኝም 2 ሳምንት ሙሉ። ከዛ በኋላ መድኃኔዓለም ይማራችሁ አምላክ ይማራችሁ እያሉ መስቀላቸውን እየወዘወዙ ታዩኝ። ከዛም በኋላ ልጄ ነይ ብለው 3 ጊዜ እጃቸውን ወደ እኔ ጠቀሱኝ። አዛም በኋላ ለልጄ ለምታስታምመኝ አውጪ ልጄ ውሰጂኝ፣ የምሕረት አባቴ እሳቸው መጥተው እየጠሩኝ ነው፣ ነይ እባክሽን አውጪ ከዚህ ሆስፒታል፣ ያውም ቃል ኪዳን ግቢልኝ፣ ብሞትም እንዳታመጪ ከዚያው እንድቀበር ነው የምትወስጂኝ አልኋት። ከዚያም በኋላ ዶክተሮች መቼ አስወጡኛን አለችኝ። ዝም ብለሽ ተሸሽገሽ አውጪኝ፣ መድኃኔዓለም እየጠራኝ ነው፣ እባክሽን ነይ ውሰጂኝ፣ ከዚያ ልሂድና ብሞትም ከቤቱ ነው የምሞት አልኋትኝ። እዚያም በኋላ ልጄ የመጡትን ጠያቂ ጓደኛ ልብሷቿን ሸክፋ የተመጣውን ጓዝ ዶክተሮችን ሳታሳይ ጨልሞ ሳልሳት ላፊ አወጣችኝ። እየጎተቱ ለ4 ነው ያወጡኝ። እዛም አሳድራ ከቤቷ ባህር ዳር ነው ያለች። ወደዚህ ይዘይ መጣ። ከማሰባሰቢያው ላይ ስተምደርስ እየጎተቱ ለ3 አመጡላት ጓደኞቿ። ከዛም ላይ እንደተቀመጥነ በቅሎ ተላከልኝ። በበቅሎ ነው የመጣሁት። ሆዴ የደረሰች ነፍሰ ጡር ይመስል ነበር። ሰውም ሲያየኝ ፈርቶኛል። አይኔም ረግቷን ቅጠል ነው የሚመስል እንጂ ሰው አልመስልም። ከዛም በኋላ ጠበል እንኳን መጠጣት አልችልም። ከዚህ መጥቼ እንዳደርኩ ግን ተጥናንቼ በመገደፊያ ቆምኩኝ ራሴ። እልል ብላችሁ መድኃኔዓለምን አመስግኑልኝ። እልል ብላችሁ መድኃኔዓለምን አመስግኑልኝ። አባታችን አመስግኑልኝ። አባታችን አመስግኑልኝ። ደጋግማችሁ ቅዱስ ገብርኤልን አመስግኑልኝ። ትድናላችሁ። የእግዚአብሔር ቤት ለኛ መዳኛ ነው። ትድናላችሁ። ዛሬ ግን ስታዩ ሆዴ ምንም የለው። የዛን ጊዜ ግን ከዚህ ተቀምጬ ከመሬት ነው የሚቀመጠው የነበረ ለብቻው ማለት ነው። አሁን ግን ኖርማን ሆዴም ምንም የለብኝም። ከበሽታ የከፈውሻለሁ። ለኔ የተደረገ ለሁላችሁም ለሕዝበ ክርስቲያን ይደረግላችሁ ይሁንላችሁ። አባታችን ሺህ ዓመት ያኑርልኝ። ጠላታቸውን ከእግራቸው ስር ይጣልልኝ። እንደ ሽባ ያስፋልኝ። አባታችን ተገዳማቸው ይመልስልኝ በሰላም። ስላዳመጣችሁኝ አመሰግናለሁ። በእመቤቴ በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳጅነት የተደረገልኝን አጥቂቱ በብዙ መሰክራለሁ። እኔ ልቤን ያመኝ ነበረ፣ እርጉዝ ያስመስለኝ ነበረ፣ ያየሁትን አልበላም ነበረ። መጥቼ ወር በመጠመቅ ተፈውሼ እገኛለሁ። ለእኔ የደረሰ ለእናንተ ይድረስላችሁ። ደግሞ እናቴ ራስ መምተኛ ነበረኝ። እንደ ልቧ ሰላም ነበር። ደግሞ ልቧ ይጠፋባት ነበር፣ ልቧ ይሸበርባት ነበር። መታ ወር በመጠመቅ ተፈውሳልኛለች። ለእኔ የደረሰ ለእናንተ ይድረስላችሁ።